ከሰነዶች ማረጋገጫና መዝገባ አገልግሎት ኤጀንሲ የምንፈልጋቸው አገልግሎቶች ሲኖሩ ወደ ውልና ማስረጃ በአካል ስንሄድ ቀጠሮ እንዳለን ይጠይቁናል። ቀጠሮ ካልያዝን ደግሞ አዲስ ቀጠሮ እንድናስይዝ ይነግሩናል። ስለዚህ ቀጠሮ ከሌለን አዲስ ቀጠሮ ለማስያዝ በቀላሉ እጃችን ላይ ባለው ስልክ ቴሌብር ሱፐር አፓችን ላይ ገብተን ቀጠሮ ማስያዝ እንችላለን ማለት ነው። ያንን ለማድረግ በቀላሉ ቴሌብር ሱፐር አፓችን ላይ ሎጊን ካደረግን በኋላ አፕስ ወይም ደግሞ መተግበሪያ የምትለውን ፕሬስ አድርገን እዚህ ጋር እንደምትመለከቱት ከተዘረዘሩት በርካታ ሚኒ አፖች ውስጥ እንደምትመለከቱት ቀጠሮ የሚል ሚኒ አፕ አለ። ያንን ቀጠሮ የሚለው ሚኒ አፕ ክሊክ አድርገን እንከፍተዋለን። ልክ ቀጠሮ የሚለው ሚኒ አፕ እንደከፈትነው እንደምትመለከቱት ይሄንን ፔጅ ነው የሚያሳየን። ቀጠሮ ይላል ከላይ በተለያዩ ቋንቋዎች በሁለት ቋንቋዎች በእንግሊዝኛ ወይም በአማርኛ ይሄንን መተግበሪያ ይሄንን ሚኒ አፕ መጠቀም እንደምንችል ያሳያል። እንኳን ደህና መጡ ይላል። እዚህ ጋር የተለያዩ የሰነዶች ማረጋገጫና መዝገባ ኤጀንሲ አዲስ አበባ ውስጥ ያሉ የተለያዩ ቅርንጫፎችን ያሳያል። እነኚህ ቅርንጫፎች ላይ ሄደን አገልግሎት ማግኘት ከፈለግን የግድ ቀጠሮ ማስያዝ ይኖርብናል። ለቪአይፒ ቅርንጫፍም ይሁን ለሌሎቹ ቅርንጫፎች ቀጠሮ ማስያዝ የግድ ያስፈልገናል። የምትፈልጉትን ቅርንጫፍ ትመርጣላችሁ። የምትፈልጉትን ቅርንጫፍ ስትመርጡ ወዲያውኑ እዚህ ጋር ስልክ ቁጥር እንዳስገባ ይጠይቃል። ስልክ ቁጥሩን ካስገባ በኋላ የማረጋገጫ ኮድ ወይም ደግሞ ቬሪፊኬሽን ኮድ ላክ የምትለዋን እጫናለሁ ማለት ነው። እሷን ከመጫናችን በፊት ግን እዚህ ጋር ውሎችና ግዴታዎች የምትል አለች። እሷን ፕሬስ አድርገን እዚህ ጋር የሚሰጣቸው መረጃዎች አሉ። ቀጠሮ መመለስ አይቻልም፣ ቀጠሮ ለሌላ ሰው ማስተላለፍ አይቻልም ይላል። ሌሎችም የሚሰጣቸው መረጃዎች አሉ። እሱን እናያለን። ይሄንን ካየን በኋላ ስልክ ቁጥሩን አስገብተን የማረጋገጫ ኮድ ይላኩ ወይም ደግሞ ሴንድ ቬሪፊኬሽን ኮድ የምትለዋን እንጫናለን ማለት ነው። ወዲያውኑ ኦቲፒ ወደ ስልካችን ይልካል። ኦቲፒ ወደ ስልኬ ተልኳል። ያንን የተላከውን ኦቲፒ እዚህ ላይ አስገባና መለያውን ያረጋግጡ የምትለዋን እጫናለሁ ማለት ነው። ኦቲፒውን እንዲህ ካስገባው በኋላ መለያውን ያረጋግጡ የምትለዋን እንጫናለን። ኦቲፒ ኮዱን አስገብቼ መለያውን ያረጋግጡ የምትለዋን ከተጫንኩ በኋላ ወደዚህ ፔጅ ወስዶኛል። እንደምትመለከቱት እዚህ ጋር መለያ ይፍጠሩ ይላል። ስምና የአባት ስም አስገብተን እንመዘገባለን ማለት ነው። ስምና የአባት ስም ካስገባን በኋላ ውሎችና ግዴታዎች የምትለዋን ቼክ ካደረግን በኋላ ይመዝገቡ ወይም ደግሞ ሬጂስተር የምትለዋን እንጫናለን ማለት ነው። ይመዝገቡ ወይም ደግሞ ሬጂስተር የምትለዋን ከተጫንኩኝ በኋላ ቀጥታ ወደዚህ ፔጅ ወስዶኛል። የምፈልገውን ቅርንጫፍ ክሊክ አድርጌ ከፍታለሁ በድጋሚ ማለት ነው። ከዛ በኋላ እንደምትመለከቱት እዚህ ጋር የአገልግሎቱን አይነት እንድመርጥ እየጠየቀኝ ነው። ስለዚህ የአገልግሎቱን አይነት እመርጣለሁ ማለት ነው። ምንድነው የምፈልገው? ውክልና ነው፣ ሽያጭ ነው፣ ክራይ ነው፣ ብድር ነው፣ ስጦታ ነው፣ ሌሎች ናቸው የሚለውን እንመርጣለን። ከዛ አንዱን መረጥኩኝ እኔ ውክልና እንደምፈልግ መረጥኩ። ከዛ በኋላ ቀኑን ስፔሲፋይ አደርጋለሁ። መቼ ነው ሄጄ መስተናገድ የምፈልገው? ቀኑን መረጥኩለት። ቀኑን እንደዚህ መርጬለታለሁ። የተመረጠውን ቀን በትክክል አሳየኝ። ከዛ ሰዓት እንድመርጥ ደግሞ እድል እየሰጠኝ ነው። ጠዋት ከ2 ሰዓት ተኩል እስከ 6 ሰዓት፣ ከሰዓት ደግሞ ከ7 ሰዓት እስከ 10 ሰዓት ድረስ እንደሚሰሩ ይናገራል። ስለዚህ አንዱን ሰዓት እንመርጣለን ማለት ነው። አንዱን ሰዓት ከመረጥን በኋላ ለራሳችን ነው ለሌላ ሰው ነው የሚለውን እንመርጣለን ማለት ነው። ለጊዜው ለራሴ ነው የምፈልገው። ለራሴ ነው የሚለውን ከመረጥኩኝ በኋላ ቀጣይ የምትለዋን እንጫንና ወደ ቀጣይ ስቴፕ እንሄዳለን ማለት ነው። ቀጣይ ካልኩት በኋላ እንደምትመለከቱት እዚህ ጋር ቅርንጫፉ የት እንደሆነ፣ አገልግሎቱ ምን አይነት እንደሆነ፣ ቀጠሮ መቼ እንደሆነ ይናገራል። የቀጠሮውን ሰዓት ይናገራል። አገልግሎቱን ለማግኘት በቴሌብር ሱፐር አፕ 50 ብር መክፈል እንዳለብን ይናገራል ማለት ነው። ስለዚህ አረጋግጥና ይክፈሉ የምትለዋን እጫናለሁ። እሷን እንደተጫንኩኝ ወዲያውኑ 50 ብር ሊቆርጥ እንደሆነና ኮዴን አስገባሁለት። ከዛ ክፍያውን ፈጽሜ እዚህ ጋር እንደምትመለከቱት ልክ ክፍያውን እንደፈጸምኩኝ ወዲያውኑ ቀጠሮ ከሚል አድራሻ ሜሴጅ ይደርሰኛል። እንደዚህ የቀጠሮ ቀን መቼ እንደሆነ ይናገራል። ሰዓቱ መቼ እንደሆነ ይናገራል። ከ10 ደቂቃ በፊት መድረስ እንዳለባችሁ ይናገራል። ከዛ ቀጠሮ ካስያዝን በኋላ ቀጥታ ምንድነው የምናደርገው? ወደምንፈልገው ቅርንጫፍ ወይም ደግሞ ቀጠሮ ወደ አስያዝንበት ቅርንጫፍ እንሄዳለን። እዛ ቅርንጫፍ ከሄድን በኋላ ሪሴፕሽን አለ። ሪሴፕሽን ላይ ቀጠሮ ያሳዛችሁበትን ስም ትጠየቃላችሁ። እሱን ሲስተም ላይ ቼክ ያደርጉና ቀጠሮ መያዙን ካረጋገጡ በኋላ ሰነድ እንድንሰጥ ይጠይቁናል። ሰነዱን ከተቀበሉ በኋላ አይተው ማህተም መተው ከወረፋ ቁጥር ጋር ይሰጡናል። ያ የወረፋ ቁጥር ሲደርስ ሲጠራ ሰምተን ወይም ደግሞ ቁጥሯን ስክሪን ላይ አይተን ወደ ተጠራንበት መስኮት ቁጥር ሄደን አገልግሎታችንን ማግኘት እንችላለን። ስለዚህ በዚህ መልኩ በቀላሉ ከሰነዶች ማረጋገጫና መዝገባ አገልግሎት ኤጀንሲ አገልግሎት ለማግኘት ቀጠሮ ማስያዝ ትችላላችሁ ማለት ነው። ከሰነዶች ማረጋገጫና መዝገባ አገልግሎት ኤጀንሲ ደግሞ የምንፈልገው አገልግሎት ካለ አገልግሎቱን ለማግኘት የሚያስችለንን የአገልግሎት መጠየቂያ ፎርም ኦንላይን በምን መልኩ ሞልተን አገልግሎቱን እንዴት እንደምናገኝ የሚያሳይ ሙሉ ቪዲዮ ደግሞ በቅርቡ ሰርቼላችኋለሁ። ያንን ቪዲዮ ሊንኩ ዲስክሪፕሽን ላይ ያለ ልትጠቀሙበት ትችላላችሁ ማለት ነው። በቀላሉ የተጋነነ ወጪ ማውጣት ሳይጠበቅብን በእጅ ስልካችን ብቻ ኦንላይን የመስሪያ ቤቱ ዌብሳይት ላይ ገብተን ፎርሙን ሞልተን የአገልግሎት መጠየቂያ ወረቀቷን ፕሪንት አድርገን ይዘን በመሄድ አገልግሎቱን ማግኘት እንችላለን ማለት ነው። ይጠቅማችኋል ብዬ አስባለሁ። እንደወደዳችሁ ተስፋ አድርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ ቪዲዮዎችን ታገኛላችሁ። አመሰግናለሁ።